የአልቡርሃን ጦር ከባህር ዳር የተነሳ ድሮን ደበደበ ካርቱምን ባለ ጊዜ ቲፒኤልኤፍ at the same time ትዝልህ እንደሆነ አይደለም የደብረጽዮን ሹመት ያደረገው ያንቀ ነበር። የባለፈው ሽራሮ ላይ ተፈጸመው የድሮን ጥቃት ደግሞ የቲፒኤልኤፍ ወታደሮች ወደ ሱዳን ሄደው ሊዋጉ ነው የሚልና በዋናነት ያ ጥቃት ያነጣጠረው ሱዳን የተመለከተ አጀንዳ ያለው ነው ማለት ነው። ኢማጂን ጦርነት ላይ ወልቃይት ላይ ሲፈነዳ ወልቃይት ላይ ከፈነዳ ግብጽ ለግብጽ ፌሽታል እንደ አክቲቪዝም ኖ ዋር ያልክ መጮህ ይቻላል። ወሳኝ የሆኑት አካል ግን የሚሰሙ አይመስልኝም። እየሰበቁ ነው። ሁሉም ምሽግ እየቆፈረ ነው። መሳሪያ እየታጠቀ ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ደርሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለእናንተ የሚደርሱ የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ወቅታዊ ጉዳዮች ላይ አተኩረን ከአማረ መኮንን ጋር እንወያያለን። እንደተለመደው እናንተም ሀሳብ አስተያየታችሁን እየሰጣችሁን አብራችሁ እንድትቆዩ ግብዣችን ነው። አሚጎ እንኳን ደህና መጣ። በዚህ ሳምንት እንግዲህ በርከት ያሉ ልንመለከታቸው እና ትኩረት ልናደርግባቸው የሚገቡ ጉዳዮች የተነሱበት ሳምንት ነው ልንል እንችላለን። በኢትዮጵያ የፖለቲካ ሰማይ ስር በተለይም ደግሞ በሰሜኑ የአገሪቱ ክልል አንድ አዲስ ጦርነት ሊገነፍል እንደሚችል ይህ ጦርነትም ደግሞ ቀጠናዊ መልክ ሊላበስ እንደሚችል በርካቶች በስጋትነት መልክ እያነሱት ነው የሚገኘው። ምናልባትም ህወሓት ቁርጥ ሻዕቢያን የመሰለበትን ህግ በትግራይ ክልል ባለፈው ሰኞ ደንግጓል። ወታደራዊ ግዳጅ ግዴታ ሆኗል። ለወታደራዊ ግዳጅ አልታዘዝም የሚሉም እስራት እስከ 25 ዓመት እስራትና በሺዎች የሚቆጠሩ ገንዘቦች ቅጣት እንደሚጣልባቸው በክልሉ የመናገር ነጻነት ሙሉ ለሙሉ ተገድቧል። በጣም አዋጁን በዝርዝር ብናየው ብዙ በርካታ ጉዳዮች ያሉበት ነው። ከዚህ በተጨማሪም በዚህ 3 ቀናት ከቅዳሜ ጀምሮ እስከ ሰኞ ባሉት 3 ቀናት ውስጥ 2 የአየር ጥቃቶች ተፈጽመዋል። ህወሓት ታጣቂዎች ላይና ወታደራዊ ካምፖች ላይ ያነጣጠሩ ሽራሮ ላይ ቅዳሜ ላይ ተፈጸመዋል። እንደዚሁም ደግሞ በወልቃይት ጫፍ ሸረሪና ላይ ተፈጸሙ ጥቃቶች አሉ። እነዚህ አሁን ነገሩን ያቀጣጠሉ ያባባሱ ክስተቶች ናቸው። ነገር ግን ጉዳዩን ከዚህ ሰፋ አድርገን መመልከት አለብን። ምክንያቱም አሁን እንደምንመለከተውና እንቅስቃሴዎቹንም እንዳየነው በተለይም በህወሓት የሚዘወሩ ሚዲያዎችንም ሞኒተር ማድረግ ስንሞክር እንዳገኘነው ህወሓት በዋናነት ያነጣጠረው ምዕራብ ትግራይ ወይም በአማራ ኃይሎች በኩል ወልቃይት ብለው የሚጠሩትን አካባቢ ለመቆጣጠርና ለማስመለስ ያለሙ እንቅስቃሴዎች አሉ። ይህ ማለት ግን በዛ አቅጣጫ ብቻ ነው ማለት ግን አይደለም። በሌሎች አቅጣጫዎችም ላይ እንደዚህ ወታደራዊ ስምሪቶችን እያከናወነ ይገኛል። ነገር ግን በዛ አካባቢ የሚከፍተው ጦርነት እጅግ መዘዝ አለው። የሱዳን ኃይሎች፣ የኤርትራ የፋኖ ታጣቂዎች እንደዚሁም ደግሞ የፌዴራል መንግስቱ እዛ አካባቢ የያዘው አሰላለፍና አቋም አለ። የተከዜዘ የሚባል ሚሊሻ አለ እና ከነዚያ አንጻር ሰፋ አድርገን እንመለከተዋለን። ነገር ግን ሰሞኑን ክስተቶቹን በእርግጥም ጦርነት አይቀሬ ነው ብለን እንድንደመድምና ፍርሃታችንን እንዲያነክስ የተፈጠሩ 2 ክስተቶች አሉ። የአየር ጥቃቶቹና ህወሓት ደግሞ ያወጀው ምናልባትም ብሉያዊ ህግ ልንለው እንችላለን እና እነዚህን ጉዳዮች በአጭሩ እንዴት አያችሁ ከሚለው ተነስተን ወደ ሰፊው ምስል እንሄዳለን። ቀደም ብሎ የሰሜኑ ጦርነት በፕሪቶሪያው ስምምነት የመጀመሪያው ማለት ነው ከቆመ በኋላ ለረጅም ጊዜ እዚህ ፕሮግራም ስንሰራ ቆይተናል። ማን ጦርነት እንደሚጀመር እርግጥ ነው፣ ማን ይጀምረዋል፣ ቤት አቅጣጫ ይሆናል። አንድ ጊዜ በኤርትራ በኩል ስናየው ነበረ አንግሉን። አንዳንድ ጊዜ ብዙ ጊዜ በቲፒኤልኤፍ በኩል ለማየት ሞክሬያለሁ። ለቲፒኤልኤፍ ከጀርባው ያሉት አስቻይ ምክንያቶች ጦርነት ሊጀምር የሚገፋፉትን ምክንያቶች አይቻለሁ። አንዳንድ ጊዜ በፌዴራል መንግስት በኩል ሀገር ውስጥ ካለው ሁኔታም ትግራይም እንደ ዲፋክቶ ስቴት ራሷን የቻለች ሀገር እንደ ኢትዮጵያ አንድ አካል ሳይሆን ራሷን እንደቻለች አንድ ሀገር እንዳየው ባለፈው 2 ጊዜ ምርጫ አልተካሄደም። 10 ዓመት ሆናት ማለት ነው ከተለየች። ፌዴሬሽን ምክር ቤት ውክልና የለም፣ ተወካዮች ምክር ቤት ውክልና የለም። በስልጣን በኩል በሚኒስትር መስሪያ ቤቶችን በምንም
በኋላ ተከፍሎ የመጣው ቡድን እንጂ ይሄ ነው የሚባለው ውክልና የለም። እንደ ትግራይ እንደ ቲፒኤልኤፍ ማለት ነው። ቲፒኤልኤፍ መሪ ነኝ ስለሚል እዛ። ስለዚህ ይሄ ነገር ፌዴራል መንግስቱንም ከእጄ ሊያመልጡ ነው ወይ ብሎ አንድ እርምጃ ሊወስድ ይችላል እያልን ቆይተናል። አንዳንዶቹ ፌዴራል መንግስቱ ይፈልገዋል ቲፒኤልኤፎች ቢወጡ ከፌዴሬሽን ወይም ትግራይ ብትወጣ ይላሉ። እኔ ብዙም አላምንበትም። ሁልጊዜ ማዕከላዊ መንግስቱን የሚይዝ አካል ትልቁን ኬክ ነው የሚያየው። ተቃዋሚ ስትሆን የራስን ኬክ ነው የምታየው። የራስን ኬክ ማለት አማራ ክልል ላይ ስልጣን ስትይዝ የአማራ ክልል ኬክ ነው የሚደርስ። ኬክ ምለው የስልጣን የሚያስገኛቸው ነገሮች ማለት ነው። ትግራይ ሲሆን እንደዛ ነው። ፌዴራል መንግስቱን የሚይዝ ኬኩ ሰፊ ነው። ኢትዮጵያ በሙሉ ነች ሰፊውና ብዙ ጊዜ እንገነጠላለን ምናምን እያሉ ይጮሁና በቃ እንፈልግ የሚሉና ልክ ዋናውን ኬክ ሲይዙት ዋናው ላይ ሲመጡ አጓጊ ስለሆነ ስልጣኑም ገቢውም ከውጭ ያለውም ግንኙነት የእርዳታውም ገንዘብ እንደ ሀገር ስለሆነ ትልቅ ስለሆነ እንዳውም እገነጠላለሁ ባዮችን አሳዳጅ ይሆናሉ። እነዚህ እንገነጠላን ሲሉ የነበሩ አሳዳጅ ቲፒኤልኤፍ እንዳደረገው ኦነግን ሲያባርር ኦብነግን ሲያባርር በኦህዴድ በኩል የኦነግ አባል የነበሩ በኋላ ኢትዮጵያ እንወጣለን ሲሉ የነበሩ ልክ እንደመጡ አብዲ ኢሌ ኢትዮጵያ ሊገነጥል ሶማሌ ሊገነጥል ነው ብለው እርምጃ እንደወሰዱት እንደዛ ነው። እና የማን ይጀምረው ይሆናል እያልን ስናወራ ቆይተናል። ቲፒኤልኤፍ ይሆን? ቲፒኤልኤፍ ከምን አንጻር አወራን? ግዛቶች ተወስደውብኛል። አሁን አንተ እንደጠቀስከው ግዛቶች በራያ በኩል በጠለምት በኩል በዚህ በዋናው ደግሞ በወልቃይት በኩል ግዛት አስመልሳለሁ የሚል ከብዛ ባለፈው እንደተናገርኩት የበሰበሰ ዝናብ አይፈራም በሚል ተደብድበናል። ከዚህ በኋላ ምን ያህል እንዋርዳለን ከሚል ከሌሎችም አንጻር አንስቼ ቲፒኤልኤፍ ሊጀምር ይችላል የሚለውን በሰፊው አይተን ነበር። አሁን ወደዛ የሚቀርብ ሁናቴ ሴናሪዮ ከሴናሪዮ በላይ አልፏል። እንግዲህ አንድ ነገር በሳይንሱ ፎርካስት የምታደርገው ነገር አለ፣ ፕሪዲክት የምታደርገው ነገር አለ። ሴናሪዮ ደግሞ የሚባል ነገር አለ። ሴናሪዮ የቢሆን ነው፣ ነገሮችን ገጣጥመ ሊሆን ይችላል ነው። ፕሪዲክሽን ምናምን ግን ሳይንሳዊ መሰረቶች አሉት። አሁን ወደ ፕሪዲክሽን ወደ ይከሰታል የሚባለው ነገር አይቀሬነት መምጣቱን የምታየው ፌዴራል መንግስት ኦልሬዲ እርምጃ መውሰድ ጀምሯል። ከዛ በፊት ወደዚህ ልሳበውና ጊዜውን የቅንጅት አይቼ ነበር። ቅንጅት ማለት በኋላ መጣበታለሁ በሰፊው የአልቡርሃን ጦር ከባህር ዳር የተነሳ ድሮን ደበደበ ካርቱምን ባለ ጊዜ ቲፒኤልኤፍ አዘሴም ታይም ትዝ ይልህ እንደሆነ አይደለም የደብረጽዮን ሹመት ይፋ ያደረገው ያን ነበር። ይፋ ያደረገ ይህ የተቀናጀ እርምጃ እንደሆነ ያስታውቃል። ከዛ ወዲያውኑ ለዓለም አቀፍ ህብረተሰብ ከአሁን በኋላ አይቀሬ ነው ጦርነቱን የሚል አወጣ። እንትና ማነው ደብረጽዮን ሊጀመርብን ነው ጦርነት፣ እንደ ድሮ ግምት ብቻ አይደለም እዚህ አፍንጫችን ስር ጦርነት ሊጀመርብን ነው አለ። እነሱ ምንድናቸው ብትለኝ ቲፒኤልኤፍም የሚያደርገውን አሰላለፍ ከሱዳን በኩልም በአልቡርሃን በኩል የሚደረገውን አሰላለፍ ምክንያት ለመስጠት ቀድሞ የተሰደሩ ነገሮች ናቸው። ቀድመህ ተደብድብ ያለው ስለዚህ ወደ ገዳሪፍ ምንድነው ያለው የአልቡርሃን እንትን ኢትዮጵያ ላይ ማንኛውንም እርምጃ ራሳችን የመከላከል እርምጃ አለ። ያችን አስታኮ አስጠጋ ወደ ምዕራብ በኩል ማለት ነው። በሁለቱም አቅጣጫ ባለበት ቲፒኤልኤፍም ያንን አስታኮ አሁን ማን የሚባለው አርሚ 70 የሚባለው ያው ልደበደብ ነው ስላለ በዛ በኩል አርሚ 13 ነው ሊያጠናክር ሲሄድ ፌዴራል መንግስት ደግሞ ድብደባ ያደረገ 2 ጊዜ
እዚህ ጋር ያዝ በጣም ኢንተረስቲንግ ነገር አነሳ። ይሄ የባህር ዳር የተነሳ ድሮን ደበደበን ባለ ተመሳሳይ ዕለት አልቡርሃን ደብረጽዮን ያንን ቲፒኤልኤፍ የደብረጽዮን ሹመት ይፋ ያደረገበት ነውና ይህ በቀጥታ ቲፒኤልኤፍና ከሱዳን ጋር ያለውን ነገር የሚነግርን ፍንጭ የሚሰጥ ነው። የባለፈው ሽራሮ ላይ ተፈጸመው የድሮን ጥቃት ደግሞ የቲፒኤልኤፍ ወታደሮች ወደ ሱዳን ሄደው ሊዋጉ ነው የሚልና በዋናነት ያ ጥቃት ያነጣጠረው ሱዳን የተመለከተ አጀንዳ ያለው ነው ማለት ነው። ከፍ ይላል። በኋላ እናየዋለን። እዚች ሱዳን ውስጥ አሁን መግባት ስላልፈለኩ ነው እንጂ ምክክሩ ከዛም በላይ ነው። ምክክሩ ማለት ፌዴራል መንግስት በዚህ በኩል አለ። ፌዴራል መንግስት በወልቃይት በኩል ከአማራ የተውጣጣ ተከዜ ዘብ የሚባል ኃይል አለው። ከፌዴራል መንግስት ጋር የቆመ ነው። በራያ በኩል ሀራ መሬት የሚባል ኃይል አለው። በሱዳን በኩል ካሚቲ ጎን ነው። ግልጽ ነው። ልክ እንደዚህ ሁሉ በዛ በኩል አሰላለፋል። ኤርትራ አለች፣ ቲፒኤልኤፍ አለ፣ የአልቡርሃን በኩል በሱዳን አለ፣ ፋኖ አለ እና ኦላ አለ። ኦላ ወጣ ገባ ይላል። አሁን ደግሞ ቤንሻንጉል የኦጋዴን ነጻ አውጪ በቀደም እኔ የለውበትም የሚል መግለጫ ሲሰጥ አየሁት። አንደኛው አንጃ ነው፣ ሁለት አንጃ ልክ ነው አለ። የጋምቤላ ነጻ አውጪ እንትን አለ፣ ኡጉጉሙ የሚባለው አለ፣ አፋር ነጻ አውጪ። ስለዚህ ቲፒኤልኤፍ እና ሱዳን ብቻ የሱዳን ኃይል ብቻ ተነጋግረው ያደረጉ ሳይሆን ይሄ ጥምረት ያለው ጥምረት ከፌዴራል መንግስት በተቃራኒ ያለው ኃይል በሙሉ ነው ይሄንን ስራ የሚሰራው። አሁን ሁለቱም ብቻ ስላየን ነው እንጂ አት ዘ ሴም ታይም የኤርትራና የቲፒኤልኤፍ ጦር አንድ ላይ በወልቃይት በዛ በኩል በሰሜኑ በኩል ጠጋ ያለ ጦር አለ። በዚህ በኩል ባለፈው ጊዜ አይተ እንደሆነ የፋኖ ኃይል ከእንትና ጋር ተጋጅቷል፣ ከተከዜ ዘብ ጋር ተጋጅቷል፣ ጦርነት አድርገዋል። በዛ በኩል በገዳሪፍ የሚመጣ የሱዳን ጦር አለ እና ዋናዋ ስስ ድሮ ጀምሮ የምንጠራት ስስ ብልት የምንላት ምንድነው? ስስ ተረከዝ አኪሊሲል የምትባለው ማለት ነች በእንግሊዝኛ። እሷ ቦታ የጦርነት አሁን ሊፈነዳባት ያለ ቦታ። አሰላለፉ እንዴት ነው ብትለኝ፣ ቅድም እንዳልኩት በሰሜን በኩል የኤርትራና የቲፒኤልኤፍ ከፍተኛ ጥምረት አይደለም፣ ወደፊት ግን ይለያል አለ። እዛም ጠብጠብ ያለ አለ። በዚህ በኩል የፋኖ ኃይል አለ። በወልቃይትን በምዕራብ በኩል ለመያዝ የሚችል ወይም ደግሞ ጦርነትም ሊከፍት የሚችል የፋኖ ኃይል አለ። በምዕራብ በኩል የገዳሪፍ ላይ የአልቡርሃን ጦር አለ። አሁን ቲፒኤልኤፍ ጦርነት ከጀመረ ወዴት ነው? በራያ በኩል ከጀመረ በጸለምት የጸለምት እንትን ብሏል። በወልቃይት በኩል በዋነኝነት ጦርነት ከጀመረ እነዚህ ሁሉ ኃይሎች ይሰለፋሉ አንድ ላይ። እነዚህ ሁሉ ኃይሎች በፌዴራል መንግስት በኩል ቅድም እንዳልኩት ሀራ መሬት እዚህ ራያ አካባቢ ይሰለፋል። የተከዜ ዘብ እዛ አካባቢ ይሰለፋል። የሐሚቲ ጦር እየተዋጋ ነው ወደ ካርቱም ለመምጣት። ዓላማው ምንድን ነው? በምዕራብ በኩል ያለውን የኢትዮጵያን ድንበር በዛ በኩል ሊያስጨንቅ ያለውን የአልቡርሃንን ጦር በዛ በኩል ሆኖ መክበብ ነው። ከኢትዮጵያ ጎን ሆኖ በዛ በኩል ሆኖ መክበብ እና ቼዙ ምስሉ ይሄንን ነው የሚያሳዩ። ሲፈነዳ ይሄ ጦርነት ብዙ ጊዜ እኛም ደግሞ ኦልሞስት መማፀን በለው ጦርነት እንዳይጀመር ስንል የነበረው ይህ ነገር አይቆመም። አገር ውስጥ መቆም ብቻ ሳይሆን አካባቢው አገራት ኤርትራ ኢትዮጵያ አካል አይደለችም፣ ጎረቤት ሀገር ትሳተፍበታለች። በምዕራብ ያሉ ሱዳን አትሊስት አሁን በነ ግብፅም በኤርትራም በአርሚ ሰባም ረዳትነት በኢትዮጵያ በኩል ያለውን ከካርቱም ጀምሮ ምድራማን ጀምሮ በዚህ ምዕራቡ አድርገህ
በምስራቁ አድርገህ እላይ ጫፍ እስከ ፖርት ሱዳን ስትወጣ አሁን የአልቡርሃን ይዞታ ነው። በመሀል ያለው ከኢትዮጵያ ኤጌነስት የሚሰራ ኃይል ነው ማለት ነው። ኢትዮጵያን ድንበር ላይ ይዞ ያለው እና የውጭ ኃይሎችም ይገቡበታል። ሱዳን ይገባበታል። የአልቡርሃን ኃይል ሐሚቲ እየሞከረ ነው። ኩርሙክ ባለፈው እንዳለው ድብደባ ይካሄዳል። አንዱ ይዛል፣ አንዱ ያስለቅቃል። ግን ካርቱምን እስካሁን ሊቆጣጠሩ አልቻሉም። ይሄንን እንዳውም ትንሽ አጠበን ነው እንጂ ያየነው የመካከለኛው ምስራቅ ሀገራት ደግሞ ረፍት ቢያገኙ ኖሮ አሁን ተመልሶ ከትላንት ወዲያ ድብደባ ኢራንም እስራኤል ሊባኖስ ላይ፣ ኢራን ደግሞ እስራኤል ላይ ድብደባ ፈጽመው ከዛ ተቆጧቸው መሰለኝ። ሁለቱም እናቆማለን ብለዋል፣ ግን ክፍት ነው ብለዋል ለመደባደብ። ስቲል አሁን አሜሪካና ኢራን ደግሞ ጀምረዋል። እሱ ይዟቸው እንጂ አሁን ስለነሱ ማናወራው እነዚህ ሀገራት እንደዛም ሆነው በጀርባ ዩኤኢ ያስተላለፏ ይታወቃል። ግብፅ ያስተላለፏ ይታወቃል። ግብፅ ነች በዋነኝነት ማየት ያለብን፣ ከአልቡርሃን ጋር ነች። ኢራን በራሷ ተጠምዳለች፣ ግን ሁቲ ጥቃት ጀምሯል። አሁን ያው ቀይ ባህር ላይ ማስጠንቀቂያም ሰጥቷል፣ ጥቃትም ጀምሯል። እነዚህን ሁሉ ይመለከታል። ኢትኖት አባውት የኦላ የፋኖ የቲፒኤልኤፍ የፌዴራል መንግስት የሐራ መሬት የተከዜ ዘብ እነዚህ ብቻ አይደሉም። እዛው ውስጥ ራሱ አሁን እነ ጋምቤላ ነጻ አውጪ ግንባር፣ የቤንሻንጉል ነጻ አውጪ ግንባር፣ የሱማሌ ነጻ አውጪ ግንባር እየገቡበት ነው። የአገውም ታጣቂዎች ምንድን ነው ኦል አውት ዋር የሚባለው ነው። ለዚህ ነው ወደዛ ከመኬዱ በፊት ይሄ አገር ውስጥ ብቻ። ከዛ ደግሞ ጠጋ ስትል እንዳየነው ቅድም በሱዳን በኩል ያለ አስተላለፍ ከፍ ካለ በመካከለኛው ምስራቅ ያሉ ሀገራት የሚሳተፉበት እኛ አካባቢ አፍሪካ ቀንድ የተራቆተ ምለው በአየር ንብረት ብዙ ጊዜ ፍላክቹዌሽን የሚጠቃ ድርቅና ጎርፍ የሚፈራረቁበት፣ ስለዚህ ካፒታሉ ምርቱ በጣም አናሳ በዓለም ላይ ሲታየው በጣም አናሳ የሆነ በዚህ ምክንያት ጦርነትን ፈንድ ማድረግ ስለማይችል ትንሽ ያለችውን ጦር ወርውሮ ያቆማል የምትለው አይደለም። ከጀርባ ትልልቅ ሀገራት ፔትሮ ዶላር ያላቸው ፔትሮ ዶላሩ መሳሪያ የሚገዛበት ትልልቅ መሳሪያ የሚገዛበት መሳሪያ ድሮን አሁን እንደ አማጼም ምንም ብድግ እያለ ድሮን የሚያስነሳበት የሆነበት ስለሆነ አይጀመር ይሄ ነገር በሰላም ይለቅ ብለን በተደጋጋሚ መጀመሪያ አገር ውስጥ ያለው ነገር በሰላም ይለቅ፣ ቀጥሎ ከጎረቤት ሀገር ጋር ያለውን ነገር ውል ማስያዝ ያስፈልጋል ስንል የነበረው ዝም ብሎ ዊሽ ብቻ ሳይሆን የሚያመጣው ውጤት አሁን ያየውን ማሰላለፍ በሙሉ እዚህ አካባቢ ሲራኮት አንኢማጂነብል የሆነ ዲስትራክሽን ኢትዮጵያ ውስጥም አካባቢው ሀገራትም ከኋላ ያሉ ሀገራት እንዳይቆም የሚፈልጉ ሀገራት ኢማጂን ጦርነት ላይ ወልቃይት ላይ ሲፈነዳ ወልቃይት ላይ ከፈነዳ ለግብፅ ፌሽታ ነው። ፌሽታ ማለት ምንድን ነው? በወልቃይት በኩል አልቡርሃን ያለው ግብፅን የሚረዳ ማንኛውንም ነገር ለመላክ በዛ በኩል ማንኛውንም ነገር አሁን በመሬት ላይ በመሬት ላይ ተጉዛ አይደለም፣ ቴክኖሎጂው አላቸው። በአየር ላይ ማንኛውን ነገር አጓጉዞ ጦርነቱ እንዳይቆም አትሊስት በአውሮፕላን ክላሽንኮቭ ሙሉ ጭነ እየመጣ ጦርነት እንዳይቆም ማድረግ ይቻላል። አንዴ ከተጀመረ ነው የምልህ። በኤርትራ በኩል ያለ አለ፣ ለቲፒኤልኤፍ በኤርትራ በኩል ማቀበል ይቻላል። ኤርትራ ራሱ አንዱ ከዚህ ካልኩለስ ውስጥ ያለ ነው። በምስራቅ በኩል እንደው በቃ በጸሎት አይጀመር ካላልን በስተቀር በምስራቅ ደግሞ ከሆነ ግብፅ እዛው አለች። እዛው አካባቢ ያሉ እዛው ሶማሌ መቋዲሾ ውስጥ ወይም ደግሞ ባለችበት አካባቢ ያሉትን አትሊስት በመረጃ እና በደህንነት ካለበለዚያ ደግሞ አልሻባብ አለ።
በጣም ብዙ የሶማሌን ክልል ተቆጣጥሮ የሚገኝ እሱንም የቤት ስራ ልሰጥ ትችላለች። እና ይሄ ከፍተኛ የሆነ ስሌት የሚጠይቅ በአሁን ተዋናዮቹ ከመብዛታቸው የተነሳ ድሮይንግ ቦርድ የሚሉት አለ ፈረንጆቹ። ስሌቱን ለማስላት ነጭ ቦርድ አስቀምጠህ በጣም ኮምፕሌክስ የሚሆን በጣም ውስብስብ የሚሆን የተዋናዮቹ ብዛት ውስብስብ የሚያደርገው ቅጥረኞችን ሳንጠራ ነው። ቅጥረኞች አሁን ቤንሻንጉል ጉሙዝ የሚሰለጥነዋል ይባል። ሱዳን ውስጥ በጣም ብዙ ቅጥረኛ አለ። ዝም ብለህ አሾልከህ ከምታስገባው አጠገቡ የአባይ ግድብ አለ፣ አሁን ጦርነት ሊጀመርበት ያለበት ቦታ። እነዚህን ሁሉ ሳናስብ ውጥንቅጡ የወጣ ለማደራደር በጣም የሚከብድ ተዋናዮች በጣም የበዙበት ስለሆነ ነው። ባይጀመር ምኞት ነው። ግን አሁን ያንን ይጀመር ይሆን አይጀመርም ይሆን ከሚለው አልፋ ነው። ኦልሬዲ ምቶች ተጀምረዋል። እነዛም የሚጠብቁት ከላይ ድሮን እየተከታተለ ማይመታውን አይነት ስልት ቀይሰው እስኪ ጦርነት እስኪጀምሩ ድረስ ነው እንጂ በማታም በምንም ተሽለክልኩ ጦርነት እስኪጀምር ድረስ ነው እንጂ ካሁን በኋላ ወደ ኋላ ይመለሳል የሚል በምን ንግግር እያደረጉ እንኳን እኮ አይደለም። ድሮ እኮ ይመጡ ነበር አይደል? አሁን ቲፒኤልኤፍ ሰዎች አሁን ንግግር የሚባል ነገር የለም። ፌዴራል መንግስት በዚህ በኩል መግለጫ ፌዴራል መንግስት እንደው መግለጫ ሁሉ ትቷል። ዝም ነው የሚለው። አሁን በቲፒኤልኤፍ በኩል ነው እየተወረና ኮሚኒኬሽን እንኳን የለም። ተስፋ እንዳታረግ ማለት ነው። ጦርነት አይደረግም ብለህ ተስፋ እንዳታረግ ኮሚኒኬሽን የለም። ሰዎቹ ደግሞ አንድ ስቴፕ ሄደው በቀደም ዕለት ቅድም ያልከው የኤርትራ ኃይሎች የአገሪቱ ውስጥ ብቻ ከዛ በፊት ሱዳን ውስጥ ኤርትራም ያለችበት ጥምረት ተፈጥሮ ነበር የጽምዶ የሚባለው። አሁን ደግሞ የሀገር ውስጥ ተዋናዮች ብቻ ያሉበት አንድ ስቴፕ ሄደ ማለት ነው ወደ ላይ። በውስጥ ሲነጋገሩ የነበሩ ለረጅም ጊዜ ፎርማላይዝ እያረጉት ነው የሚሄዱት እና ወደኋላ የሚቀንስ ነገር ጦርነት የሚያስቀር ነገር ሳይሆን የምታየው ንግግር እየቀረ ሲሄድ ጦሮች ሲሰማሩ የክፍለ ጦሮች በዚህም በዛም ሲሰማሩ ቲፒኤልኤፍ እንዳደረገው የመንግስትም ሲሰማሩ ዕቃ ሲጓጓዝ የመግለጫው ቶኖች ሲቀየር ነው እያየን ያለ ነው። የመጨረሻውን የቲፒኤልኤፍ መግለጫ አይተው ከሆነ እንደሚለው የብልጽግናውን ስርዓት ከማሸነፍ ውጭ አማራጭ የለም በቃ እና ቶኑ ጨምሯል። ካሁን በኋላ በቀደም ዕለት በፌስቡክ ገጼ እኔ የኢትዮጵያ ሕዝብ ወገቡን ጠበቅ ያርግ ያልኩት ለዛ ነው። አንዳንዶቹ ሰኔና ሰኞ ስለገጠመ ነው ወይ ይሄማ መጥፎ ምልኪ ነው እና ይባላል። ሰኔና ሰኞ የራሱ ታሪክ አለው በኢትዮጵያ ውስጥ። እሱን ማለት ሳይሆን ይሄ ስላስፈራኝ አሁን የኢትዮጵያ ሕዝብ ያለበትን ችግር ስለማቅ እኔም እንደ አንድ ዜጋ አመጣጡ ስላስፈራኝ አሰላለፉ ውጥንቅጡ የወጣ ስለሆነ ለትንታኔ አስቸጋሪ የሆነ ስለሆነ ምን እንደሚፈጠረው የሚለውን ሳስብ እንዴት እንደሚሰፋ ሳስብ ኢትዮጵያ ውስጥም ከኢትዮጵያ ጎንም ልክ ጥይቷ እስክትተኮስ ጠብቀው ደግሞ ይሄ እሳት እንዳይቆም ማድረግ የሚችሉ በዶላራቸው ማድረግ የሚችሉ በጣም ብዙ ተዋናዮች ስላሉ አካባቢው ቀይ ባህር ባቤል መንደብን እንደተሻገርክ ውጥንቅጡ የወጣ ደግሞ ሌላ አሰላለፍ ሳውዘርን ትራንዚሽናል ካውንስል የሚባል የመን ውስጥ ሁቲ የመን ውስጥ ሳውዲ አረቢያ ራሷን እየተከላከለች ነው ከኢራን፣ ኩዌት፣ ኳታር፣ ኦማን ምን የሌለበታል። እዛ ደግሞ ሌላ ውጥንቅጥ ነው እና ያ ጥይት ያነዛ ሚሳኤል መቶ እዚህ ጋር ደግሞ ሲሆን ትልቁን ምስል ነው የሚያሳየኝ። ትልቅ በክብ ሰርተህ ከኢራን ጎን ካሉት ሀገሮች ወደዚህ መተህ በኢንዲያን ኦሽን መተህ በገልፍ ኦፍ የመን መተህ በዚህ በአረቢያን ሲ ደግሞ ወደ ላይ ግብፅ አካለህ ነው የሚታይ በጭንቅላቴ ሲበጠበጥ የሚታይ ማለት ነው። ተዋናዮቹን ብዛታቸውን ስታስብ እነዚህ ውስጥ ገና ሶማሌላንድ አለ፣ እስራኤል እንትን የምትልበት ያለችው እነ ፑንትላንድ እየተጣሉ ነው ከማዕከላዊ መንግስት ከሶማሌላንድ ውስጥ ራሱ
ባለፈው ጊዜ ስናወራቸው የነበሩት አሉ። ይሄን ምስል ነው መታየት ያለበት። ከተጀመረ እዚህ ያለ እንትን ማቆሚያ የለውም። መሳሪያ ማሾለኪያው ብዛቱ ተነግሮ አያልቅም። መሳሪያ አሁን እንኳን ሪላቲቭሊ ጦርነቱ አልቀለጠም በምትልበት ሰዓት በኢትዮጵያ በኩል ወደ ሱዳን የሚሄድ በሊቢያ በቻድ በኩል አድርጎ አሁን እየተከሰሰች ነው ኢትዮጵያ። ከቻድ ተመቶ በኢትዮጵያ አየር መንገድ እዚህ መጥቶ ነው የሚገባው በሱዳን እየተባለ አሁን እንኳን ገና ሳይቀልጥ በፊት። ከዛ በኋላማ አስበው መቆሙ እሱ ታይቶኝ ነው የኢትዮጵያ ሕዝብ አሁን በኑሮ ውድነት በሰላም እጦት ወጥቶ መግባት። በቀደም ያርስ ሲሆን እንትን ብዙ ሰው ስላየው እሷ ላይ እየጮኸ ያለ በኑሮ ውድነት እየተሰቃየ የለ በምግብም በቤት ኪራይም በትምህርት ቤትም ስቃዩ ገና መረጋጋት ላይ ሳይሆን ሌላ ጦርነት እየመጣ ስለሆነ ያ ጦርነት ደግሞ አካባቢው ያሉ የጎሳ አለቃዎች የሚሆኑ አገር መሪዎች የሚሆኑ ምን ኮምፕሮማይዝ ተደራድሮ በሰላም መኖር የሚባል ነገር አንዱ አንዱን ችሎ ስልጣኑን አካፍሎ በሰላም መኖር የሚባል ነገር ተስፋ ስለሚያሳጣኝ ለረጅም ዘመን ተሞክሮ ማይሆን አካባቢው በቃ ማይሆን ነገር ስለሆነ እንደማይቀር ስለማቅ ነው የኢትዮጵያ ሕዝብ ጉዳት ውስጥ ይገባል። አሁን ለዛ ነው ወገቡን ጠበቅ ያርግ ብዬም ጽፌያለሁ በእንትን ማለት ነው ፌስቡክ ላይ ለሚመጣው መከራ ማለት ነው። ሌላውም የአፍሪካ ቀንድ ሕዝብ እንደዛው ሱዳን በረሃብ የሚያልቀው በሚሊዮኖች የተፈናቀለው ስፍር ቁጥር የለውም። እሱ ተስቦ እየመጣ ነው ወደኛ። ኢማጂን ከወልቃይት ከትግራይ ከአማራ ክልል ቢያንስ እዛ አካባቢ ስለሆነ አክቲቭ የሚሆነው ጦርነቱ የሚፈናቀለውን ሕዝብ አስቡ። ዋግምራ አካባቢ ለረጅም ዘመን በእርዳታ ብቻ አካባቢው አስቸጋሪ ስለሆነ ድሮ ወደ ሰሜን ሸዋ ተመቶ ሰሜን ሸዋ ከርሞ ምና ይሄዱ ነበር። አሁን እሱም ስለማይቻል የጦርነት ቀጣና ስለሆነ የሚያልቀው ሕዝብ ስለሚታየኝ ነው ካሁን። በዛ ላይ ድርቅ ምናምን ሲጨመርበት የዝናብ እጥረት አይቀርም። በየ4 ዓመት በየ8 ዓመቱ ይመጣል እዚህ አካባቢ። እሱ ነው መከራህ እየመጣ ስለሆነ ወገብን ጠበቅ አርግ። ሌላ ምን ሊባል ይችላል? ይሄ የኢትዮጵያ ሕዝብ ተነስቶ እነዚህን ኃይሎች አሁን ያስቆማቸው ቤት ፍሬምወርክ በየትኛው የድርድር መድረክ ምናምን ብትለኝ ምንም የሚታየኝ ነገር እንደ አክቲቪዝም ኖ ዋር እያልክ መጮህ ይቻላል። ወሳኝ የሆኑት አካል ግን የሚሰሙ አይመስለኝም። እየሰበቁ ነው። ሁሉም ምሽግ እየቆፈረ ነው። መሳሪያ እየታጠቀ ነው። ስለዚህ ለመከራው ለሚመጣው ጊዜ ማሰብ ነው ያለበት እንጂ እንዴት ነው ወጣው ብሎ ይቆማል ብሎ አይታየኝም። ያው ጨለምተኛ እንዳልባል እንጂ መሬት ላይ ያሉ ነገሮችን ስንገጣጥማቸው እኮ አንተ እንዳልከው ነው የጨለምተኝነት ሳይሆን ምናልባት ከዚህ በተቃራኒውን ብናወራ እውነትን መካር ነው ሊሆን የሚችለው። መሬት ላይ ያለው ነባራዊ ሁኔታ ሊቀይረው አይችልም። እዚህ የዋግ ኽምራውንም ጉዳይ አንስታል። እንደውም ባለፈው ሳምንት የአገው ታጣቂዎችና ታጣቂዎች በጋራ በመሆን በፈጸሙት ጥቃት እንግዲህ 2 ወረዳዎችን ተቆጣጥረዋል። የ2 ወረዳ ነዋሪዎች ወደ ሰቆጣ ከተማ እንደተፈናቀሉ እንግዲህ ቢቢሲ ዛሬ ያወጣው መረጃ ይጠቁማል። ከዚህ በተጨማሪም ከሱዳን ጋር የተያዘው ነገርም እጅግ አደገኛ ነው። ምናልባትም እንደዚህ አይነት ሚስጥራዊ በረራዎችን በተመለከተ የሳተላይት ምስሎችን በማውጣት የሚታወቅ አንድ እንትን አለ ሪችቴድ እና እሱ ላይ ባለፈው ሳምንት የወጣ አንድ የሳተላይት ምስል አለ። ባህር ዳር የተነሳ የሳተላይት ምስል እዛ ኤርፖርት ላይ ተጨማሪ 3 የድሮን መንደርደሪያዎች እየተሰሩ ያሳያል። ከዛ በተጨማሪም የሳተላይት ምስሉ በተነሳበት ዕለት ማለትም ጁን 1 ላይ በተነሳበት ዕለት 2 አካንቺ የተሰኙ ድሮኖች እንደሚታዩ እንግዲህ ያሳያል። እነዚህን ጉዳዮች ስታያቸው በዛ አካባቢ ያሉ ወታደራዊ እንቅስቃሴዎችን የተፋላሚዎችን ብዛት ስታዩ በምስራቁ በኩልም ያለው ነገር ሲታይ በእርግጥም አንተ እንዳስቀመጥከው ነው እንግዲህ ከዚህ መውጫው መንገድ ምንድነው የሚለውን ጉዳይ እንግዲህ እጅግ አሳሳቢ ነው። በቀጣይ እንግዲህ ነገሮችን አብረን የምናየው ይሆናል። እኛ እንግዲህ ለኢትዮጵያ እግዚአብሔር ፈጣሪ እንዲጠብቃት ምኞታችን ከመግለጽ ውጭ እንግዲህ ሌላ ምንም ልናደርግ የምንችለው ነገር የለም። የዛሬውን እዚህ ላይ እንቋጫሚኩ። የተወደዳችሁ ተመልካቾቻችን እንግዲህ የዛሬው የኢትዮጵያን በተለይ ሰሜኑ አካባቢውንና በቀጠናው ያለውን ሁኔታ የተመለከትንበት ዝግጅት ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።